ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ታህሳስ 20 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። የፌዴራል ጠቅላይ ፍርድ ቤት በዶክተር ደብረጽዮንና በሌሎች 13 ግለሰቦች ላይ የጣለውን እግድ የትግራይ ክልል ከፍተኛ ፍርድ ቤት ማጽደቁን እንዲሁም 103 ኤርትራውያን ፍልሰተኞች በእቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያ ድንበር ለማቋረጥ ሲጓዙ በፖሊስ መያዛቸውን እንዲሁም በትናንትናው ዕለት በትግራይ ክልል 5 ህጻናት በከሰል ጭስ ታፍነው ህይወታቸው ማለፉ መገለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድራ አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የፌዴራል ጠቅላይ ፍርድ ቤት በዶክተር ደብረጽዮንና በሌሎች 13 ግለሰቦች ላይ የጣለውን እግድ የትግራይ ክልል ከፍተኛ ፍርድ ቤት አጸደቀ። የፌዴራል ጠቅላይ ፍርድ ቤት በቀድሞ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤልና በሜጀር ጀነራል ክንፈ ዳኘውን ጨምሮ በ13 ግለሰቦች ላይ ያስተላልፈውን የእግድ ትዕዛዝ የትግራይ ክልል ከፍተኛ ፍርድ ቤት አጽድቆ እንዲፈጽም ማዘዙ ተገልጿል። ግለሰቦቹ የትግራይ መልሶ ማቋቋም ኢንዶመንት ፈንድን ወክለው እንዳይንቀሳቀሱ የተጣለው ይህ እግድ በሁለት ፍርድ ቤቶች መካከል በነበረ የደብዳቤ ልውውጥ መሰረት በክልሉ ከፍተኛ ፍርድ ቤት ታህሳስ 17 ቀን 2018 የጸደቀ መሆኑንም አስታውቋል። በይፈርት አማካኝነት የቀረበውን አቤቱታ የመረመረው የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር አጣሪ ችሎት በድርጅቱና በተጠርጣሪዎች መካከል ያለውን አስተዳደራዊ ክርክር እልባት እስኪያገኝ ድረስ ትዕዛዞችን አስተላልፏል። ተጠርጣሪዎችም ደብረጽዮን ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኘውና ሌሎች 13 ግለሰቦች መሆናቸው ተገልጿል። ተጠርጣሪዎቹ ድርጅቱን ወክለው ቢንቀሳቀሱ በስራ ላይ ካለው ባላደራ ቦርድና ዋና ስራ አስፈጻሚ ጋር ግጭት ሊፈጠር እንደሚችል ፍርድ ቤቱ በመረዳት መሆኑም ተገልጿል። የህግ ሂደቱና የክልሉ ፍርድ ቤት ውሳኔ የፌዴራል ጠቅላይ ፍርድ ቤት መጀመሪያ በታህሳስ 3 ቀን 2018 እግድ የሰጠ ቢሆንም ትዕዛዙ የተጠርጣሪዎችን ስም ዝርዝርና የታገዱ ቃለ ጉባኤውን በግልጽ ባለማካተቱ የትግራይ ክልል ፍትህ ቢሮ ማብራሪያ ጠይቆ ነበር ተብሏል። የፌዴራል ጠቅላይ ፍርድ ቤት ዝርዝር ማብራሪያ የያዘ ደብዳቤ በታህሳስ 13 ቀን 2018 ለክልሉ ከፍተኛ ፍርድ ቤት ልኳልም ተብሏል። የመቀሌ ከፍተኛ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት የሰጠውን የእግድ ትዕዛዝ ትክክለኝነት በማረጋገጥ ታህሳስ 17 ቀን 2018 ለተጠርጣሪዎችም የእግድ ደብዳቤ እንዲደርሳቸው ትዕዛዝ ሰጥቷል። የፌዴራል ጠቅላይ ፍርድ ቤት በእግድ ላይ የሚገኘውን የይፈርት የአስተዳደር ክርክር መዝገብ መርምሮ ውሳኔ ለመስጠት ለየካቲት 26 ቀን 2018 ቀጠሮ መያዙንም ሪፖርተር ዘግቧል። 103 ኤርትራውያን ፍልሰተኞች በእቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያን ድንበር ለማቋረጥ ሲጓዙ በፖሊስ ተያዙ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በደቡብ ኢትዮጵያ በኩል ወደ ጎረቤት ኬንያ ሊሻገሩ ደረስኩባቸው ያላቸውን 103 ህገወጥ ኤርትራውያን ስደተኞችና 5 የሰዎች አዘዋዋሪ ደላሎችን በቁጥጥር ስር መዋሉን አስታውቋል። ኮሚሽኑ እንዳስታወቀው ስደተኞቹና የሰዎች አዘዋዋሪዎቹ ከትናንት በስቲያ ታህሳስ 18 ቀን 2018 ከሌሊቱ 9 ሰዓት ላይ የተያዙት በክልሉ ደቡብ ኦሞ ዞን ሐመር ወረዳ ውስጥ ኤርቦሬ በተባለ ስፍራ ነውም ተብሏል። ህገወጥ ፍልሰተኞቹና አዘዋዋሪ ደላሎቹ የተያዙት በእቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያን ድንበርን ለማቋረጥ በመጓዝ ላይ ባሉበት ወቅትም ነው ተብሏል። ሰዎቹ ሊያዙ የቻሉት የፌዴራልና የክልሉ የጸጥታ አካላት ባደረጉት ክትትልና የመረጃ ልውውጥ መሆኑን በክልሉ ፖሊስ ኮሚሽን የመረጃና ኢንተለጀንስ ዳይሬክቶሬት ዳይሬክተር ኮማንደር ጌታነህ ወልደሃና ነገሩኝ ሲል ዶቼ ቬለ ዘግቧል። በአሁኑ ወቅት ህገወጥ ስደተኞቹና በአዘዋዋሪ ደላሎች ላይ ፖሊስ ተጨማሪ ምርመራ እያደረገ እንደሚገኝ ዳይሬክተሩ ጨምረው መግለጻቸውንም ዘገባው አመላክቷል። በቀጠናው ካሉ የፍልሰት መስመሮች አንዱ የሆነው ይህ የደቡብ ኢትዮጵያ መውጫ መዳረሻዎቹን ኬንያ፣ ኡጋንዳ፣ ደቡብ አፍሪካ ያደረጉ ፍልሰተኞች ይተላለፉበታል። ይህን ህገወጥ ፍልሰት ለመግታትም የመንግስት አካላትን ጨምሮ የተለያዩ ባለድርሻ አካላት በጥምረት እንቅስቃሴ ቢያደርጉም ፍልሰቱ ግን ሊገታ እንዳልቻለም ይነገራል። በትናንትናው ዕለት በትግራይ ክልል 5 ህጻናት በከሰል ጭስ ታፍነው ህይወታቸው ማለፉ ተገለጸ። በትናንትናው ዕለት በትግራይ አድዋ ከተማ አሉላ ጣቢያ ወይም እንደ ገብርኤል ተብሎ በሚጠራው አካባቢ ባጋጠመ አሳዛኝ አደጋ የ5 ህጻናት ህይወት ማለፉ ተገልጿል።
ህጻናቱ በመኖሪያ ቤታቸው ውስጥ ተኝተው ሳለ በከሰል ጭስ ወይም ካርቦን ሞኖክሳይድ መታፈን በድንገት ህይወታቸው ማለፉን የአድዋ ከተማ አስተዳደር አስታውቋል። ከነዚህም መካከል 3ቱ የአንድ ቤት ልጆች ሲሆኑ 2ቱ ደግሞ የአክስታቸው ልጆች መሆናቸው ተገልጿል። አስተዳደሩ ባስተላለፈው የሀዘን መግለጫ የአድዋ ከተማ አስተዳደርና መላው የከተማ ነዋሪዎች በዚህ ድንገተኛና ልብ የሚሰብር መርዶ የተሰማውን ጥልቅ ሀዘን እየገለጸ ለወላጆቹ፣ ለቤተሰቦቹና ለወዳጅ ዘመዶቻቸው መጽናናትና ብርታት ይመኛል ማለቱን ከአድዋ ከተማ አስተዳደር ያገኘነው መረጃ ያመለክታል። ትራምፕ እስራኤልን ተከትለው ለሶማሌላንድ እውቅና እንደማይሰጡ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን ተከትለው በፍጥነት ለሶማሌላንድ ሉዓላዊነት አገርነት እውቅና እንደማይሰጡ አስታውቀዋል። ሁሉም ነገር ላይ ጥናት እየተደረገ መሆኑን የገለጹት ትራምፕ ብዙ ነገር አጥንቼ ድንቅ ውሳኔ አስተላልፋለሁ፣ ውሳኔዎቼም ትክክል ናቸው ሲሉ ከኒውዮርክ ፖስት ጋር በስልክ ባደረጉት ቃለ ምልልስ ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ የሀገርነት እውቅና መስጠታቸውን ታህሳስ 17 ቀን 2018 ይፋ ካደረጉ በኋላ ዶናልድ ትራምፕ እስራኤልን ተከትለው በፍጥነት ለሶማሌላንድ ሉዓላዊነት ሀገርነት እውቅና እንደማይሰጡም ገልጸዋል። ሶማሌላንድ ምን እንደሆነች በትክክል የሚያውቅ ሰው አለ ወይ ያሉት ትራምፕ ከኔታንያሁ ጋር በቀጣይ የሚኖራቸው ውይይት የሚያተኩረው የጋዛ ሰርጥ ላይ እንደሆነም ጠቁመዋል። የሶማሌላንድ ተወካዮች ምክር ቤት ባካሄደው ስብሰባ እስራኤል እንደ ሀገር የሰጠችውን እውቅና በሙሉ ድምጽ አጽድቋል። ፓርላማው ይህንን በተመለከተ ባወጣው መግለጫ የእስራኤልን እውቅና በድፍረትና በመርህ ላይ የተመሰረተ እርምጃ ነው ያለ ሲሆን ሶማሌላንድ ለረጅም ጊዜ ስትፈልገው ለነበረው ዓለም አቀፍ እውቅና በር የሚከፍት መሆኑንም አስረድቷል። የእስራኤል ውሳኔ የሶማሌላንድ ሕዝብ ፍላጎት ህዝባዊነትን የሚያጠናክር ነው ያለው የፓርላማው መግለጫ እስራኤል ራስን ማስተዳደርና ነጻነት የሚፈልጉ ህዝቦችን መብት በማክበር ረገድ ያላትን ቁርጠኝነት እንደሚያንጸባርቅም አስረድቷል። ፓርላማው ለእስራኤል እርምጃ ትልቅ ድጋፍ ቢሰጥም የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግ እና ሌሎች ሀገራት ውሳኔውን ተቃውሞ መግለጫ ማውጣታቸውም ይታወቃል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በበኩላቸው እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ውድቅ እንድታደርግ ከተለያዩ ሀገራት መሪዎች ጋር በስልክ ውይይት እያደረጉ መሆናቸው ተገልጿል። ቻይና ተገንጣይ የምትላትን ታይዋንን ለማስጠንቀቅና የደሴቷን አካባቢዎች ለመቆጣጠር ወታደራዊ ልምምድ ማድረግ ጀመረች። ቻይና ተገንጣይ ኃይሎችን ለማስጠንቀቅና የደሴቷን ቁልፍ አካባቢዎች መቆጣጠር የሚያስችል ወታደራዊ ልምምድ በሰርጡ አቅራቢያ ያደረገች መሆኑ ተዘግቧል። ቤጂንግ የሀገሪቱን ጦር፣ ባህር ኃይል፣ የአየር ኃይልና ሌሎች ኃይሎች የተኩስ ልምምድን ጨምሮ ወታደራዊ ልምምድ መሰማራታቸውን አስታውቃለች። ልምምዱ አሜሪካ ትልቅ የተባለውን የተለያዩ የወታደራዊ መሳሪያዎችን በ11 ቢሊዮን ዶላር ለታይዋን መሸጧን ባሳወቀች በቀናት ውስጥ የተካሄደ ነው ተብሏል። የመሳሪያ ሽያጩ ከቤጂንግ ብርቱ ተቃውሞ የገጠመው ሲሆን በአጸፋውም ቻይና በአሜሪካ የመከላከያ ኩባንያ ላይ ማዕቀብ መጣሏ ነው የተሰማው። የታይዋን ፕሬዝዳንት ጽህፈት ቤት የቻይናን ወታደራዊ ልምምድ ዓለም አቀፋዊ ባህልን የሚጥስ ነው በሚልም ተችቷል። የታይዋን መከላከያ ሚኒስቴር የቻይናን የጦር አውሮፕላኖችና መርከቦች በታይዋን አካባቢ መመልከቱን ገልጾ የሀገሪቱን ጦርና የሚሳኤል ስርዓት ሁኔታን እንዲቃኝ መመደቡንም አስታውቋል። የታይዋን ሰርጥ አካባቢ ላይ የተመደበው የቻይና ምስራቃዊ እዝ በዊቦ በተባለ የማህበራዊ የትስስር ገጽ ወታደራዊ ልምምድ የፍትህ ጋሻ ሲል ሰይሞት ለመገንጠል እያሴሩ ያሉ ሁሉ ጋሻው ሲያገኛቸው ይመነጠራሉ ሲልም አጋርቷል። ቤጂንግ የታይዋን ፕሬዝዳንት የታይዋን ነጻነት እየመሩ ነው በሚል ስትከስ፣ የታይዋን ፕሬዝዳንት በበኩላቸው ታይዋን ወትሮውንም ሉዓላዊ አገር ናት በማለት ነጻነቷን በይፋ ማወጅ አይጠበቅባትም የሚል አቋምም አላቸው። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን